ሰንደቅ ዓላማ የአገርና ሕዝብ የማንነት መለያና ብሔራዊ ኩራት ከሆኑ ሁነኛ እሴቶች መካከል አንዱ በመሆኑ ልዩ ክብርና ትርጉም ልንሰጠው ግድ ይላል። የሉዓላዊነት መገለጫና ብሔራዊ አርማችን ለሆነው ሰንደቅ ዓላማ ተገቢውን ክብር መስጠት ለአገርና ለመላው ሕዝብ ያለንን አይነተኛ ክብርና ፍቅር የሚያንጸባርቅ በመሆኑ ፋይዳው የጎላ እንደሆነ ይታመናል። ስለተባለም የህዳሴ ጉዟችን በሰንደቅ ዓላማችን አርማ ደምቆ ይቀጥላል በሚል መሪ ቃል በመላው አገሪቱ 8ኛው የሰንደቅ ዓላማ ቀን በትናንትናው ዕለት በድምቀት ተከብሮ ውሏል። ውድ የድሬ ቲዩብ ተከታታዮቻችን በዛሬው መሰናዷችን የሰንደቅ ዓላማ ቀን በዓል ምክንያት አስመልክተን የሰንደቅ ዓላማ ሕጎቻችንን እያነሳን ከሰንደቅ ዓላማው አዋጅ እየነቀስን ከአንዳንድ የአዲስ አበባ ነዋሪዎች ጋር እያወጋን ባለሙያዎችን እየጠየቅን ትክክለኛዋ ሰንደቅ ዓላማችን የትኛይቱ እንደሆነች በአንክሮ እንጠይቃለን እንሻለንም። የሕግ ባለሙያውና የድሬ ቲዩብ አምደኛው ኪዳኔ መካሻ ይህች ባንዲራ በሚል ርዕስ ከጻፉት ጽሑፍ ላይ ነቅሼ ከጥር 28 1988 ዓመተ ምህረት እስከ ነሐሴ 22 2001 ድረስ የወጡትን የሰንደቅ ዓላማ አዋጆች በጥቂቱ እናንሳ። ጥር 28 1988 የወጣው የሰንደቅ ዓላማ አዋጅ ቁጥር 16 ሕዝባር 88 በደርግ ዘመን በ1980 የወጣውን የሰንደቅ ዓላማ አዋጅ በመሻር አረንጓዴ፣ ቢጫ፣ ቀይ መሃሉ ላይ ሰማያዊ መደብ በእኩል ቢጫ መስመሮች የተቀረጸ ኮከብ ብሔራዊ አርማ እንዲኖረን አደረገ። አርማው የብሔር ብሔረሰቦችና ሕዝቦች የሃይማኖት እኩልነት በመፈቃቀር ላይ የተመሠረተ አንድነትና ብሩህ ተስፋን ይወክላሉ። የሰንደቁ ልሳን ማለትም የዘንጉ ጫፍ የጦር አምሳል እንዲኖረው ይደነግጋል። ጥቅምት 21 1989 የወጣው የሰንደቅ ዓላማ አዋጅ ቁጥር 48 ሕዝባር 89 የብሔራዊ አርማውን አቀማመጥ በማስተካከል የክቡ ዙሪያ ጎልቶ የአረንጓዴውንና ቀዩን ቀለማት ቁመተ አጋማሽ እንዲያካልል አድርጓል። አሁን በሥራ ላይ የሚገኘውና ነሐሴ 22 2001 ዓመተ ምህረት የወጣው የሰንደቅ ዓላማ አዋጅ ቁጥር 654 ሕዝባር 2001 የቀደሙትን አዋጆች በመሻር ዝርዝር ጉዳዮችን አካቶ ታወጀ። ከተካተቱት ዝርዝር ድንጋጌዎችም መሃል አንደኛ፣ ብሔራዊ የሰንደቅ ዓላማ ቀን በየዓመቱ በመስከረም ሁለተኛ ሳምንት በአገር አቀፍ ደረጃ ሰኞ እንዲከበር ተደንግጓል። ግና የዘንድሮው 8ኛው የሰንደቅ ዓላማ ቀን በጥቅምት ሁለተኛው ሳምንት ላይ መከበሩ የአዋጁን ድንጋጌ መጋፋት አይሆንምን የሚል መጠይቅ ማስነሳቱም አልቀረም። ሁለተኛ፣ የሰንደቅ ዓላማ ትልቁ መጠን ቁመቱ 210 ሴንቲሜትር ወርዱ ደግሞ 420 ሴንቲሜትር ሲሆን በከፍተኛ አደባባይ ላይ የሚሰቀል ነው። ሌሎች 5 አይነት የተለያዩ አነስተኛ ምጣኔ ያላቸው ተጨማሪ የሰንደቅ ዓላማ መጠኖችም በዝርዝር ድንጋጌው ተካተዋል። ሦስተኛ፣ የቀድሞው አዋጅ ጦር አድርጎት የነበረውን የሰንደቅ ዓላማ ልሳን ማለትም የዘንጉ ጫፍ በአንቀጽ 13 ላይ ግማሽ ክብ ቅርጽ እንዲኖረው ተደንግጓል። አንዳንድ ወገኖች ጦር የጀግንነትና አልበገር ባይነትን ሲወክል፣ ግማሽ ክብ ግን ትርጉሙ ግልጽ አይደለም ይላሉ። በአዋጁም ላይ በግልጽ የተጠቀሰ ነገር የለም። አራተኛ፣ ሰንደቅ ዓላማ የመስቀል ግዴታ ያለባቸው ተቋማት ጠዋት 12 ሰዓት ተሰቅሎ ማታ 12 ሰዓት እንዲወርድ አዋጁ ይደነግጋል። ውድ የድሬ ቲዩብ ተከታታዮቻችን ነሐሴ 22 2001 ዓመተ ምህረት የወጣው የሰንደቅ ዓላማ አዋጅ ቁጥር 654 ሕዝባር 2001 ያካተታቸው ዝርዝር ድንጋጌዎች ሰፊና ጥልቅ ቢሆኑም እውን በአዋጁ መሠረት ለሰንደቅ ዓላማችን ተገቢውን ክብር ሰጥተናል? የሰንደቅ ዓላማችን የቀለማትና ቅርጽ ምጣኔ ወጥነት አለውን? በሰማያዊ መደብ ላይ በእኩል ቢጫ መስመሮች የተቀረጸው ኮከብና የብርሃን ጨረሮቹ ከአዋጁ ጋር ይታረቃሉ የሚሉና
መሰል መጠይቆችን አንስተን ያነጋገርናቸው የሚዲያ ባለሙያዎችና የመዲናዋ ነዋሪዎች የሚሉትን በአጽንኦት እንስማ። እንግዲህ ይሄ ጥያቄ ከተነሳ ምን መሰለህ፣ ብራንዲንግ የሚባል ኮንሰፕት አለ። ብራንዲንግ ማለት የተለያዩ ምርቶች የተለያዩ ዓለም ላይ ያሉ ብራንዶች ራሳቸውን ብራንድ ሲያደርጉ ከድርጅቶቹ ጀምሮ ማለት ነው። ይህ የብራንዲንግ መሰረታዊ ነገሮች አሉ። ለምሳሌ የድርጅቱ አርማ ሊኖር ይችላል፣ ከለር ሊኖር ይችላል፣ ጽሁፎች ሊኖሩ ይችላሉ። እነዚህ በጣም በጥንቃቄና በማያወላውል ሁኔታ መገለጽ አለባቸው። ይህን ስንል ምንድነው? ለምሳሌ የኢትዮጵያን ባንዲራ ስንወስደው የብራንዲንግ አምቢጊቲስ አሉ፣ ወይም ደግሞ የብራንዲንግ አንዳንድ መፋለሶች አሉ አጠቃቀም ላይ ስንል ምንድነው? ለምሳሌ እንውሰድ፣ የባንዲራ አዋጅ አለ። የባንዲራ አዋጅ ከለሩን ላዩ ላይ ያሉትን ኤሌመንቶች ያትታል። ከዚህ ነገር አንፃር ምንድነው? ለምሳሌ ባንዲራው አዋጁ ባንዲራው ብሩህ ቀለማት ይኖሩታል፣ አረንጓዴ ቢጫና ቀይ የሆኑ ብሩህ ቀለማት ይኖሩታል ይላል። አሁን የተለያየ ቦታ ላይ አጠቃቀሞችን ስናይ ብዙ አይነት አረንጓዴ አለ፣ ብዙ አይነት ቢጫ አለ፣ ብዙ አይነት ቀይ አለ። ከዚህ ነገር አንፃር ይሄ ነገር በጣም በማያወላውል ሁኔታ ከከለሮች አንፃር ካልተጠቀሰ ችግር ይፈጥራል አጠቃቀም ላይ ማለት ነው። አንደኛው ነጥብ ይሄ ነው። ሁለተኛው ባንዲራው መሀል ላይ ያለው አርማ ነው። የፌድሪ ባንዲራ ህገ መንግስቱም እንደሚያትተው የባንዲራ አዋጁም እንደሚያትተው መሀል ላይ የአርማ ይኖረዋል። አርማው ምን ይላል? ሰማያዊ መደብ ላይ ኮከብ ይኖረዋል። ይህ ኮከብ ከተለያየ አቅጣጫ የመጡ ጨረሮች ይኖሩታል ይላል። የተለያየ ቦታዎች ላይ ስንመለከት በተለያየ ጊዜ የታተሙ ባንዲራዎች ላይ ይህ ሰማያዊ መደብ በተለያዩ የሰማያዊ ቀለሞች ታትሞ እናገኘዋለን። አንደኛ። ሁለተኛ ትልቁ ችግር የምንመለከተው በአሁን ጊዜ ምንድነው? ኮከቡ እንዳለ ሆኖ ኮከቡ ዙሪያ ያሉት ጨረሮች በተለያየ ቅርጽ ታትሞ እናያቸዋለን። ይህን በምናሳየው ምስል ላይ ማመልከት እንችላለን። እና ምንድነው የአንድ ሀገር ባንዲራ የአንድ ሀገር ባንዲራ ማለት የአንድ ሀገር ምልክት ነው። የአንድ ሀገር ምልክት ደግሞ ምንድነው? በጣም ስትሪክትሊ በማያወላውል ሁኔታ በጣም በጥንቃቄ መለየትና ብራንዲንጉ መጠበቅ አለበት። ምክንያቱም አንድን ህዝብ አንድን ሀገር የሚወክል ነገር ነውና ማለት ነው። ስለዚህ ምንድነው ይህን የባንዲራ አዋጁንም ሆነ አጠቃቀሙን የሚያስፈጽመው አካል እነዚህ ነገሮች በጣም በጥንቃቄና በጥብቅ እንዲፈጸሙ ማድረግ አለበት ማለት ነው። ችግሮቹን አሁን የገለጽናቸው ናቸው። በተጨማሪም ደግሞ ስክሪን ላይ እናሳያቸዋለን። ስለዚህ ከዚህ አንፃር አሁን ለምሳሌ ዛሬ ያገኘነው ባንዲራ አለ። የባንዲራ ቀን ነው። በባንዲራ ቀን የታተመ ባንዲራ ነው ይሄ። ይህ ባንዲራ አረንጓዴና ቢጫ ቀይ ሆኖ መሀሉ ላይ ሰማያዊ መደብ አርማ አለ። ምንድነው? በአዋጁ መሰረት ኮከቡ ራሱ ይላል። ኮከቡ ከተለያዩ አቅጣጫ በመጡ ቀጥተኛ መስመሮች ይሰራል ይላል እና አዋጁ ላይ ባለው የባንዲራ አርማም የምናየው እነዚህ መስመሮች እርስ በርስ የተገጣጠሙ አይደሉም፣ የተቆራረጡ መስመሮች ናቸው። ይህ እንግዲህ መሰረታዊ ስህተት ነው። ከዚህ አንፃር የተለያዩ ጨረሮች ዙሪያው ይኖራሉ በተጨማሪ ይላል ኮከቡ ዙሪያ። እነዚህ ጨረሮች አሁን ስክሪን ላይ ያሳየነው ጨረሮች እንዳሉ ሆኖ ይህ ደግሞ ከጨረር አንፃር ይህ ነገር የተገለበጠ ጨረሮች ሁሉ እናያለን። እዚህ ላይ ትልቅ ስህተት ማለት ነው። እንግዲህ በባንዲራ ቀን የታተመና የተሰራጨ ባንዲራ ነው። ስለዚህ በህገ መንግስቱም በባንዲራ አዋጁም መሰረት እነዚህ ነገሮች በጥብቅ መፈጸም በጥብቅ ስራ ላይ መዋል አለባቸው ማለት ነው። ካነሳናቸው የከለር የቀለማት ስህተቶች በተጨማሪ መሀል ላይ ያለው ክብ አርማ ወይም አርማው የሚያርፍበት ክብ መደብ አለ። በአዋጁ መሰረት ይህ ክብ መደብ አረንጓዴና ቢጫውን ግማሽ ለግማሽ ማካለል አለበት ይላል። ብዙ ጊዜ አሁን የምናያቸው የተለያዩ የታተሙ ባንዲራዎች ላይ ይህን ነገር አንመለከትም። ይህም ነገር እንግዲህ አስፈጻሚው አካል ይህን የባንዲራ አዋጅ የሚያስፈጽመው አካል እነዚህ ነገሮች በጣም በጥብቅ ተጠንቅቆ ተግባር ላይ መዋል አለበት ማለት ነው። የሚገርም ነገር ትላንትና ቀነኒሳ ሆቴል ጋር ሁለት ባንዲራ ጎን ለጎን ተሰቅሏል። እንደዚህ ጎን ለጎን ማለት ነው። ሁለት ባንዲራ እዚህ ጋር አለ፣ እዚህ ጋር አለ። አንደኛው ደብዘዝ ያለ ሰማያዊ ቀስቱ ወደ ውስጥ የሆነ ነገር አለ ጨረሮቹ። አንደኛው ደግሞ ደመቅ ያለ ሰማያዊ ጨረሮቹ ወፈር ብሎ እንደዚህ ወደ ውጭ ይሆናል። ግራን የገባኝ የትኛው እንደሆነ አሁን እኔ አላውቀውም የትኛው እንደሆነ። አዎ በዚህ በቀለማቱ ላይና በሰንደቅ ዓላማው ዙሪያ በሚቀመጡት ነገሮች ላይ የሚደረጉት የዲዛይኖች በተለይ በቀለሙ ላይ የተለያየ ልዩነት አላቸው። በየቦታው የምታያቸው የሰንደቅ ዓላማዎች ይሄ ኃላፊነት የተሰጠው አስፈጻሚው አካል የሚሰራው ስህተት ነው። ምንድነው? በአዋጅ የተቀመጡ ነገሮች አሉ። ሰንደቅ ዓላማ
ምን ነገሮች ሊኖሩት ይገባል የሚሉ ነገሮች እነዛ ነገሮች አንዳንድ ቦታ ላይ አልተፈጸሙ ወይ እንግዲህ በህትመት ስተትም እንግዲህ ምን እሱ ያው ግልጽ አይደለም። ያው የሚሰሩት አካላቶች ናቸው በዚህ ጉዳይ ላይ ይህንን ምላሽ ሊሰጡ የሚችሉት። አዎ ምንድነው እኔም ያው በከተማ ውስጥ የተለያየ ባንዲራ ታያለ። በአዋጅ የተሰጠ ባንዲራው እንዴት እንደሚዘጋጅ አርማው በየትኛው መደብ ላይ እንደሚል የተቀመጣል። ግን ምንድነው መሰል አሁን እኔ የታዘብኩትም በፊትም ከመጀመሩ ጀምሮም ሳስተውል የነበረው ባንዲራው እንደማንም እንደተራ የአርሰናል የማንቸስተር አይነት ማሊያ በቻይና እየተሰራ ለገበያ የሚውሉበት ሁኔታዎች ነው ያሉት። አዋጁን የሚያስተዳድረው አካል በትክክል ባለቤት ሊበጅለት እስካልተቻለ ድረስ ቢያንስ ደግሞ ባንዲራው የትም ሀገር ተመርቶ ይመጣ በይፋ ጨረታ እንዲዘጋጅ ጨረታ ወጥቶ ያን ግለሰቦችም ተወዳድረው የሚያዘጋጁበት ሁኔታ እስካልተፈጠረ ድረስ አሁን እንደ ተራ ሸቀጥ እንግዲህ ባንዲራ በአንድ ሀገር ውስጥ ያለውን ትርጉም ታውቃለህ። የአንድ ሰው ከማንነቱ እስከ ጠቅላላ የሀገሪቷ ሁኔታ የምንገልጽበት ሁላችን የሚወክል ውክልና ያለበት ባለቤት ሊኖረው የሚገባ ሲሆን አሁን በየቦታው ባንዲራ በዓል ከመጀመሩ በፊት እንደ ሸቀጥ በየቦታው ሲቸበቸብ ታይዋል። ስለዚህ እነዛ ሰዎች ይሄን ባንዲራ ሳተው የሚመጡ ሰዎች ዋና አላማቸው የባንዲራውን አላማ ወደ ህዝብ ማስረጽ ሳይሆን ዋና አላማቸው ንግድ ነው፣ ከዛም ማትረፍ ነው። ስለዚህ እነዚህን ኃይሎች መቆጣጠር እስካልተቻለ ድረስ ይሄኛውን ባንዲራ የሚያሳትም አካል በትክክል እስካልተበጀለት ድረስ አሁን በየቦታው አንድ ቦታ ያየውን ባንዲራ ሌላ ቦታ ሄዳ ደግሞ አንዱ መደቡ ከፍ ይላል፣ አንዱ ዝቅ ይላል እና የባንዲራዎቹ ጠቅላላ እንደዚህ አሁን ምስቅልቅሉ መውጣትና ወጥ በሆነ ሁኔታ ሊከበር ያልቻለበት መሰረታዊ ነጥብ ቅድም እንዳሰመርኩልም አንድ ባለቤት ይፈልጋል። ማን ነው የሚያከብረው? ሁለት የባንዲራውን ጨረታ የሚያወጣው ስታንዳርዱ ባንዲራ በአዋጁ መሰረት ይሄ ነው ብሎ ለጨረታ መቅረብ አለበት። ግለሰቦችም ይሁን መንግስታዊ ተቋማት በግልጽ ተወዳድረው ያን ባንዲራ ወደ ሀገር ውስጥ ማስገባት አላቸው። ከዚህ ውጪ በህግ አግባብ አሸነፈው ከሚያመጣ ውጪ ይሄን አዘጋጅቶ በፈለገው መንገድ በኮንትሮባንድ ይሁን በጉምሩክም ይግባ ይሄን የሚቆጣጠር አካል መዘጋጀት አለበት። ባንዲራ ተራ ማሊያ አይደለም፣ ባንዲራ ተራ ሸቀጥ አይደለም። የሚሸጡትም ሰዎች ምን ያህል የሞራል ደረጃቸውን የሚያሳይ ነው። አንድን ሀገር ባንዲራ የሆነ ቦታ ዝብርቅርቅ አሳተመ ስትሸጥ ለባንዲራውም ያለው ቦታና ደረጃ በእነዚህ ሰዎች አይምሮ ውስጥ ምን ያህል ቦታ እንዳለው የሚያሳይ ነው። ስለዚህ ይሄ ሊስተካከል የሚገባው ባለቤት አበጀተንለት ይሄን የሚያስተዳድር ድንገት ባንዲራው መጣ ሲባል አይደለም በዓሉ መዘጋጀት ያለበት። ስለዚህ አሁን በነገራችን ላይ ብዙ ሚሊዮን ብሮች ስራ ነው በየክፍለ ሀገሩ የሚከበረው። በ9 ክልሎች አሉ፣ 2 አስተዳደሮች አሉ። በእነዚህ ዙሪያ በብዙ ሚሊዮን ህዝቦች የሚከበር ነው። ስለዚህ ይሄን ሁሉ ትልቅ ሀብት የምታፈስበት ከሆነ ቢያንስ ሚኒመም አዋጁና ደንቡን የማይለቅ ስራ መሰራትና ለህዝብ መሰራጨት አለበት እና የምናየው በየቦታው የምናየው ባንዲራ በአብዛኛው በግል ፍላጎት ላይ በንግድ ላይ የተመሰሩ ሰዎች የፈጠሩት ስለሆነ ይህ በሚቀጥለው አደረጃጀት ላይ ቢያስተካክሉትና ወጥ በሆነ ሁኔታ ባንዲራውን ይዘን ብናከብር የበለጠ ትርጉም ያለው የበለጠ አንድ የሆነ አይነት አከባበር ላይ ማክበር ምንችል ይመስለኛል። አዎ የባንዲራ ጉዳይ ከብሔራዊ ስሜት ጋር የተያያዘ ነው። በመጀመሪያ ደረጃ ከዛ ነው የምንጀምረው። የባንዲራ ቀን ማክበር የተጀመረው የዛሬ አይደለም። ከጥንት አባቶቻችን ጊዜ ጀምሮ የባንዲራ ቀን እንደውም እንዳሁኑ በአመት አንድ የሚከበር ሳይሆን በየጊዜው የሚከበር የነበረ ነው። ድሮ አባቶቻችን በጦርነት አዋጅ የሚሆን በምንም አይነት እንቅስቃሴ ውስጥ አብሯቸው የሚሄድ ነገር ነበር የባንዲራ ፍቅር። አሁን ግን ስለ ባንዲራ ለምሳሌ ለወጣቱ ትውልድ ብትጠይቀው ስለ ባንዲራ ምንነት ግልጽ የሆነ መልስ ይሰጣል ብዬ እራሴ አላስብም በመጀመሪያ ደረጃ። ምክንያቱም ምንድነው ስለ ባንዲራ ቀን ዝም ብለን በደፈናው እናከብራለን እንጂ ስለ ባንዲራ ምንነት፣ ባንዲራ ምንድነው፣ ምንጩ እንዴት ነው፣ የምናከብርበት ምክንያትስ ስለሚሉት ነገሮች ግልጽ የሆነ ማብራሪያ ለተማሪዎች አይሰጥም። ዝም ብሎ በደፈናው ነው የባንዲራ ቀን ብለው የሚያከብሩት። ይሄ ነገር ደግሞ በትምህርት ቤትም በመንግስት ተቋማትም ይሁን በግል ተቋማቶች ውስጥ ለባንዲራ የሚሰጡት ክብር አናሳ እንዲሆን አድርጎታል። ለምሳሌ ቅድም እንዳነሳው አንተ ባንዲራን በሰዓቱ ያለ መስቀል ያለ ማውረድ እንዲሁም ባንዲራዎች አንዳንድ ጊዜ 5 አመት በአንድ ድርጅት ውስጥ ወይ ደግሞ 8 አመት ሊሆን ይችላል ሳይወርዱ የሚቆዩበት ጊዜ አለ። እንደዛው እንደቆሸሹ ውድ ስለሆነ አይደለም፣ ግን ለዛ ለባንዲራ የሰጡትን ዋጋ ነው የሚያሳየው እና የባንዲራ ፍቅር ከዚህም ነው የሚጀምረው። እስቲ ምን ያህል ቦታ ሰጥተነዋል?
ምን እያደረግን ነው? ቢሮአችን ውስጥ የሰቀልናቸውን ባንዲራዎች በስንት ጊዜ አንድ ጊዜ ነው የምንቀይረው? እንሰቅላለን ወይ በጠዋት ገብተን? እንደዚሁ ደግሞ ልክ ማታ ስንወጣስ እንደዛው እያወረድን ነው ወይ የምንሄደው? እነዚህ ነገሮች እየተሰራባቸው አይደሉም። ብዙ ጊዜ በአዋጅ የሚቀመጡት መልካም የምንላቸው ነገሮች በአፈጻጸም ደረጃ ግን ሲሰራባቸው አናይም። እንደኔ ነው የሰንደቅ ዓላማ ቀን የሚባለው ነገር አልስማማበትም። ሰንደቅ ዓላማ ማለት የኛነታችን መለያ ነው። የኢትዮጵያ ሰንደቅ ዓላማ ደግሞ የአፍሪካ የመጀመሪያው ባንዲራ ነው። ገብቷል? የመጀመሪያው ነው በዓለም ደረጃ፣ በአፍሪካ ደረጃ የመጀመሪያው ነው። እንዲያውም ብዙዎች ሀገሮች አረንጓዴ፣ ቢጫ፣ ቀይ ነው መለያቸው፣ ባንዲራቸው። መለያ የሆነው የኔነቴ መገለጫ የሆነው ባንዲራ በአመት አንዴ ይከበር የሚባለው ነገር እኔ አይመቸኝም። ምክንያቱም ባንዲራ ነው። ብዙዎች ለባንዲራ አባቶቻችን ራሳቸውን አሳልፈው ሰጥተዋል። በታሪክ እንደምናውቀው የባንዲራ ፍቅር ነው። በስቴዲየም ብትገባ የባንዲራ ፍቅር ነው። ሩጫውን ስታየው፣ ኳሱን ስታየው፣ ኢቭናው ዘፋኞች ስታያቸው ባንዲራ ይዘው ነው የሚዘፍኑት። በውጭ ሀገር ላይ ያለውን ኮንሰርት ስታየው የሚገርምህ ነገር በአመት አንዴ አይደለም፣ አመቱን ሙሉ ጠዋትና ማታ በየቤቱም ቢቻል ቢከበር ደስ የሚለኝ ነገር ነው ባንዲራ። እኔ በአመት አንዴ ይከበር የሚባለው የባንዲራ ቀን እኔ በጣም አሁን ለምሳሌ ሌሎች በዓል አድዋ በዓል ምናምን በዓል ነው ይባል፣ የባንዲራ ቀን አንድ ቀን ነው ወስናት የምትውለው። ራሱ ቀን የሚለው ራሱ የልደት ቀን እንደማለት ያክል ነው ሶ እኔ ይሄንን አይመቸኝም። አዎ ይሄ ነገር ከምን መሰለ ይመጣ። አንደኛ ባንዲራውን ቅድም ነው ባለቤት። ለምሳሌ ህጻናት ልጆች ላይ ማናችንም ስናድግ ብሔራዊ ህዝብ መዝሙር ዘምረን ጠዋት ባንዲራ ሰቅለን ነው ትምህርት የሚጀመረው እና በወጣቶች ላይ በተገቢው ደረጃ በተለይ ከፍተኛ መምህራን፣ የትምህርት ቤት ዳይሬክተሮች፣ በማህበራዊ ዘርፍ ደግሞ የተለያዩ ማህበራዊ ተቋማት የባንዲራን አላማና ግብ በትክክል የማስረጽ ጥያቄ ነው። አሁን ብዙ ቦታ የምታየው እሱ ብቻ አይደለም አልኩ። ለምሳሌ አንዳንድ ቦታ ስትሄድ የፌዴራል ባንዲራው ከፊልና ከፍ ብሎ ነው ከሁሉ መሰቀል ያለበት። በኩል የተሰቀለ ዝቅ የተሰቀለ ባህል የክልል ከፍ ያለበት የተለያየ ቦታ እንደዚህ የሚያጋጥም ቦታ አሉ። እነዚህ ገብተዋል። አሁን ምንድነው አዋጅ ሲወጣ ማን ነው ባለቤቱ? አዋጁን የሚያስተዳድረው ባለቤት ማን ነው? ገብተዋል። ከመጀመሪያ ደረጃ ህዝብ ተወካዮች ምክር ቤት ይሄኛውን አዋጅ ሲያወጣ ባለቤት ሊፈጥርለት ይገባል። በዛ ባለቤት ደረጃ መሰረት ክትትል ያስፈልጋል። ክትትሉም ብዙ ጊዜ ያው ባንዲራ የምታውቀው ነገር ነው። አገርህን ከመውደድ አገርን ከማፍቀር በአገርህ በሚደረግልህ አንተም ለአገርህ በምታደርገው ነገሮች እየተደመሩ የሚመጡ የውስጥ ስሜቶች፣ ወራሪዎች በሚመጡ ጊዜ ደግሞ እነዚህን በማስወገድ አንድነትን፣ አገርህን፣ ግዛትን የምትጠብቅበት እነዚህ ሁሉ ማሳያዎች ናቸው። እነዚህን በትክክል አሁን በጣም የሚገርመኝ ነገር የግብረ ገብ ነበር። አሁን ጭራሽ ሲቪክ ትምህርት ሁሉ አለ። በነዛ ሲቪክ ትምህርት ውስጥ የሚያስተምሩት አስተማሪዎች ሚናም በዚህ ደረጃ የሚታይ ነው። ሲቪክ አንዱ የምታስተምረው ከዛ ነው፣ ከማንነትህ ከሀገር የሚጀምረው ትምህርት ነው። ያን ደግሞ አንዱ አካል ባንዲራ ነው። ያን የማስተማር የማስረጽ ችግር እንዳለ ነው የሚያሳየው። ይሄን ነገር የማስረጽ የማስረዳት ወጣቱ ላይ በትክክል ግንዛቤ የማስጨበጥ ችግሮች ናቸው። ለምሳሌ በፊት ዝም ብለህ እየሄድክ የሆነ የማታውቀው ቦታ ባንዲራ የሚወርድ ከሆነ ቀጥ ነው የምትለው። አሁን ሰው ዝም ብሎ ሲራመድ ታያል። እነዚህ ነገሮች ምንድን ናቸው? ሶሻሊስት፣ ፖለቲካሊስት፣ ኢኮኖሚካሊ የሚሰጡት ትርጉም አለ። እሱን መፈተሽ ነው እንጂ ብዙ ማንም ቦታ ባንዲራ በሚወርድና በተለይ 11 ሰዓት ላይ የትም ቦታ ስትል ልክ የሚወርድ ከሆነ ሁሉም ሰው ቀጥ ይላል። በየአደባባይ ነው ቀጥ የምንለው። ስለዚህ እነዚህ ነገሮች ሁለት ነው። አንደኛው ከስርጸት ነው። የዚህን አስተሳሰብ ፋይዳውን በትክክል የማስገንዘብ ችግር ነው። ሁለተኛ ነገር ደግሞ ይሄን ባለቤት በሁሉ ነገር ባለቤት አለው። አለ ባለቤት የሚሆን ነገር የለም። ለምሳሌ ባንዲራ ቀን ስንመጣ ነው ወይ ባንዲራው የሚከበረው ወይስ ከመስከረም 1 እስከ ጳጉሜ 1 በክብር ነው የምናውለበልበው? ይሄ ስለመውለብለቡ አለመውለብለቡ በትክክለኛ ቦታ መዋል ማን ነው የሚከታተለው? ስንፈልገው ምን ሰቅለው ነው? ስንፈልገው ማን ሰቅለው ነው? አንድ ባንዲራ በተለይ አንዳንድ ቦታ ትልቅ መስሪያ ቤት የሚያገላብጠው የነተበ ባንዲራ ይዘውና በሚሊዮን ደግሞ በጀት ይዘው ሲያንቀሳቀሱ ስታይ ፋይዳውን የነዛ ሰዎች ውስጥ ያለው አመለካከትና አስተሳሰብ የሚነግር ነው። የማንነት መገለጫ በብትንና በነተበ ነገር እየተውለበለበ ኢን ሚሊየንስ ደግሞ ላንተ ላላቂ የሚቃን ለቋሚ ቃ ደግሞ ስትገዛ ትታያለህ። በአመታዊ በጀት ላይ ብታስገባ በበጀት የሚያዝ አይደለም። ትንሽ ብሮች ናቸው እነዚህን የሚያደርጉ። ስለዚህ መጀመሪያ ስርጸቱና አስተሳሰቡ ላይ ነው መሰራት ያለበት። ስለዚህ በቀጣይነት መሆን ያለበት የወጣውን አዋጅ ባለቤቱ ማን ነው? መፈጸሙስ በተለይ መንግስታዊ መስሪያ ቤቶች፣ ትምህርት ቤቶች ውስጥ
እነዚህ ናቸው ፎርማሊ የሄድክም ልትከታተላቸው ልታስፈጽማቸው የምትችለው። አንዳንድ ኢንፎርማል የሆኑ ቦታዎች ላይ ከባድ ሊሆን ይችላል፣ ግን በትክክል ልትከታተላቸው የምትችልባቸው መሰረት ያላቸው ቦታዎች ላይ እንኳን በትክክል ሲፈጸሙ ሲሰሩ የማናይበት ሁኔታ አለ። ስለዚህ አሁን ግንዛቤውን የስርጸቱን በባለቤትነት የሚሰራ የባንዲራ አከባበርን በባለቤትነት የሚያስተዳድር ባንዲራ በአገሪቷ ውስጥ ለማሳተም ኃላፊነት የተሰጠው አካል እና በይፋ ጨረታ አድርጎ በአገሪቷ ውስጥ የሚገቡ ማናቸውም ባንዲራ በዛ ስታንዳርድ የተሰሩ መሆናቸውን የሚያረጋግጥ አካል መፍጠር ተገቢ ነው። ስለዚህ አንዳንዴም በማወቅም ባለማወቅም ይኖራል። ሰውም በአንዱም በሌላም ኢንተረስት ሊያስተናግድ ይችላል። ግን ህግ ነውና ሁሉም ወደ ህግ ስለሚመጣ ህግ ደግሞ ይመጣው አስፈጻሚ ሲኖረው ነው። አውጥተው የሆነ ሸልፍ ላይ ካስቀመጥከው በኋላ እኔን ወይም ሌላውን ሰው ልትገጽ አትችልም። መጀመሪያ መግባባት፣ ማሳመን፣ ማስረጽ የሚባሉትን ነገሮች ተከትለን በሚቀጥለው ሁኔታዎች ላይ እነዚህ ነገሮች ደረጃ በደረጃ ብንሄድባቸው ማይስተካከል ነገር አይኖርም። ከዛ ባለፈ መልኩ ግን ሰው ግን አሁንም አንድ ሰውን የማደንቅበት ደግሞ አንድ ነገር አለ። ምንድነው? ምንም አድርግበት ምንም ያ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ካለ ከታክሲ ሹፌሮች ልጀምርልህ በየታክሲዎቻቸው ላይ ሰክተው ውስጡ ስላለው ነገር ሳይሆን ብሔራዊ ስሜታቸውን ብቻ ለመግለጽ ስለ ባንዲራቸው ያላቸውን ፍቅር ለመግለጽ እነዛን ነገሮች አይደለም እነሱን የሚያጠኑት። በቃ ይሄ የኔ ሰንደቅ ዓላማ ነው እና ለሰንደቅ ዓላማ ያላቸውን ፍቅር በዛች ቀን እንትን በታክሲያቸው ላይ እንኳን አድርገው ነው እንትን የስራቸውን ሲሰሩ የምታየው። ይሄ ነገር ወደ ባለስልጣኖች ደረጃ ስትሄድ ወደ ምን ደረጃ ስትሄድ እንዴት አዩት የግዴታ ያው እነሱን እንትን ማነጋገር የሚጠበቅብን ነው የሚመስለኝ። ግን ትኩረት ላይ ግን አሁንም የሚቀረን አንዳንድ ነገሮች አሉ ነው የምለው። ትኩረት ላይ ግንዛቤ ስናስጨብጥ የምናስጨብጥበት መንገድ አንድ በአዋጁ የጸደቁትን በሰንደቅ ዓላማው ላይ ሊቀመጥ ይገባል የተባሉትን እንትኖች ነገሮች ለማድረግ ኃላፊነት የተሰጠው ሰው አሁንም ለባንዲራው ያለውን አመለካከት ነው የሚያሳየው። እዚህ ጋር ልክ በውሃ ሰማያዊ እየሰራል እዚህ ጋር ደግሞ በደማቅ ሰማያዊ የሚሰራል ከሆነ ይሄ ሰውዬ አሁንም ለባንዲራው ያለውን ፍቅር ትኩረት በግልጽ የሚያሳይ ነው እና እነዛ አካላቶች ይህን ስህተታቸውን እንዴት አድርገው ያው ይህን ማረም እንዳለባቸው ያው እሱን ያው እኛም እናስተምረው ነው የሚሆነው። ያው እኛም ግዴታ ስላለብን ማለት ነው። በሰንደቅ ዓላማው ትርጓሜዎች ላይ አንድ ሀሳብ እንዲሰጠኝ ፈልጌ ነው ጋዜጠኛ ፋኑኤል። ብዙ ድረገጾች አሉ። በተለይ የፌስቡክ ድረገጽ ላይ የተለያዩ ጸሐፊዎች የሚያነሷቸው ሀሳቦች አሉ። በተለይ ከኮከቡ ጋር ተያይዞ በሰማያዊ መደብ ላይ ብሩህ በሆነው ሰማያዊ መደብ ላይ የተቀመጠው ኮከብ ከሰይጣን ምልክት ጋር ኢሉሚናንቲ ነው ምናምን የሚሉ ሀሳብ አለ። እውነት እዛ አዋጁ ላይ ከተቀመጠው ትርጓሜ አንጻር እርስዎ ይሄንን ነገር እንዴት ነው የኮከቡን ባህሪ የሚያዩት ወይም የሚገልጹት? ሁለት ነገር አለ እንግዲህ አሁን እዚህ ጋር በግልጽ ነው መነጋገር ያለብን ማለት ነው። ምንድነው መሰለህ፣ የመጀመሪያ ታውቃለህ በንጉሱ ጊዜ አንበሳ ነበረው። አንበሳው ተነስቶ ሶስቱ አረንጓዴ ቢጫ ቀይ ነበር። አሁን ደግሞ በአዲስ በተመሰረተው መንግስት በጸደቀው ህገ መንግስት ደግሞ ኮከቡ ያው የብሔረሰቦችን አንድነት የእምነት እኩልነትን የሚያረጋግጥ ነው። አሁን እዚህ ላይ ምንድነው ክሊርሊ ኢትስ አ ፖለቲካል ጥያቄ ነው፣ የፖለቲካ ጥያቄ ነው። እዛ ላይ ባንዲራው ላይ መቀመጥ የማይፈልጉ ወገኖች አሉ፣ የራሳቸው ምክንያት አላቸው። ህገ መንግስቱ ሲረቅ ደግሞ ይሄ ነገር መስፈር አለበት ያሉ ደግሞ የህብረተሰብ ክፍል እሱም የራሱ ምክንያት አለ። ስለዚህ እነዚህ ዝም ብለን በ666 በሰይጣን የምትመስለው ሳይሆን ክሊር የፖለቲካ ጥያቄ። የፖለቲካ ጥያቄዎች ደግሞ እንዴት ይመለሳሉ? የሚመለስበት ያው የህግ አግባብ አለ። በህግ አግባብ ያን ነገር ማረጋገጥ መቻል ነው። እዛ ላይ የሚነሱት በድረገጽም በምን የሚነሱ መወሻሸት ካልተፈለገ ይሄ የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ደግሞ የምትፈታበት አግባብ ራሱን የቻለ መንገድ አለበት። ለምሳሌ የብሔር ብሔረሰቦች እኩልነትን በአንድ በኩል ብሔሮችን ያረጋግጣል የሚል አካል አለ፣ በሌላ በኩል ደግሞ አገርን ይበትናል የሚል አካል አለ። በእነዚህ ሁለት አስተሳሰቦች መካከል የአርማ ሲቀመጥ የራሱ ትርጉም አለ። ባይቀመጥለት ይመርጣል፣ መቀመጡ ደግሞ ዋስትናችን የሚል አለ። ስለዚህ ይሄ ፖለቲካ ጥያቄ ስለሆነ ፖለቲካ ደግሞ በፖለቲካ ሂደት የሚመለስ ነው። ግን አሁን ምንድነው እንደ ሀገር ግን ምንም የትም ሀገር ብትሄድ ህግ የበላይነት አለው። ለምሳሌ ባለፈው መንግስት የደርግ መንግስት በነበረ ጊዜ በደርግ የህግ መሰረት የተቀመጠ ባንዲራ በዛ አግባብ ተስተናግዷል። በኃይለ ሥላሴም ተስተናግዷል። አሁንም በህግ በተመሰረተ መንግስት ደግሞ ይሄ ደግሞ ይቀጥላል።
እንደ ዜጋ ግን ያው መንግስት ነው በመንግስት ደረጃ በተለይ በፖለቲካ ደረጃ ካልተደራጀ ወይ ፖለቲካ ጥያቄህን ተደራጅተ ማጠይቅ ሰው ከሆነ አንድ ማን ኦርዲናሪ ሰው ከሆነ ደግሞ በህግ የበላይነት አንድን ሀገር በሚያስተዳድር መንግስት ደግሞ በሚወጡ ህጎች ትዳኛለህ፣ ትገዛለህ። የዚህ ሀገር ሁኔታ ብቻ ሳይሆን የዓለም ሁኔታ ነው። ግን የተሳሳተ አስተሳሰብ አለ ብሎ የሚያስብ ከሆነ ደግሞ ያን በፖለቲካ ሂደት ቀይሮ የተሳሳተውን አመለካከት ቀይሮ እስከሚመጣ ድረስ ያለው ብቸኛ አማራጭ ወይም እንቀይራለን ብሎ የሚያስበውን ጥያቄ የሚያነሳው በህግ አግባብ ጠይቆ መጥቶ መቀየር ሲችል በዛኛው ማንም እኛ በህግ የበላይነት እንዳንድ ትሬ ዘጋ በህግ ነው የምንገዛው፣ በህግ የወጣን አዋጅ እንከተላለን። ስለዚህ አሁን ያለው በተጨባጭ ግን በአዋጁ መሰረት የሰፈረው እዛ ላይ ያለው የሰይጣን ምልክትም አይደለም፣ በግልጽ ተቀምጧል። ወይም አዲስ ህገ መንግስት ሲረቀቅ በአርቃቂም ኮሚቴም በውይይቱም ላይ ይሄን እኛን ይወክላል ተብሎ ከተቀመጠ ያ ነገር ምንድነው ቢያንስ የጻፈው አካል ባይቀበለው እኛን ይወክላል ብሎ የሚያምን የተቀበለ ያስቀመጠ አካል አለ ማለት ነው። ስለዚህ በአንድ ሀገር ውስጥ ሁሉንም የሚያሟላ ፍላጎት አይኖርም። ፍላጎቶች ግን ደረጃ በደረጃ እየተፈቱ ስለሚሄዱ ተፈተው ወይም ይሄ በዚህ ቢቀጥል ወይም ይፈታም እስከሆነ ድረስ ግን በተቀመጠው ህግ ግን መዳኘት መገዛት የሰለጠነ አካሄድ ነው። እዚህም ሀገር ሳይሆን የትም ሀገር ብትሄድ ሁሉም ሰው በፈቀደው አይደለም የሚገዛው፣ አብዛኛው ባመነው ትገዛለህ። ይሄ አንዱም የዲሞክራሲም እንደ ክፍተት ብታየው ወይም በልዩ ውክልና የሚያመጣበት ዲሞክራሲም አብዛኞች ይገዛሉ ነው እንጂ ሁሉም ሰዎች ይገዛሉ አይደለም የሚለው። መግዛት ስለ ማስተዳደር ማለት በአብዛኛው ያስተዳድራሉ እንጂ ሁሉም ያስተዳድራሉ። ስለዚህ እዛ ላይ የሚነሱ ጥያቄዎች ሲምፕል የጨዋታ ጥያቄዎች፣ ክሊር የፖለቲካ ጥያቄዎች ናቸው። እነሱ በሂደት መጥተው ይመልሳቸው ካለ መለሱ፣ እስካለ ግን በወጣ ህግና ደንብ መሰረት መዳኘት መገዛት ግን የትም ዓለም ላይ ያለው እውነት ስለሆነ ከዚህ እውነት ውጪ አሁን በተጨባጭ ማስተናገድ ወይ ማቅረብ የሚችል አካል ካለ አላቅም። ግን እንደ አንድ ተራ ዜጋ ግን ለወጣ ህግ መዳኘትና መገዛት ጥሬ እውነት ነው። የመጨረሻ ማጠቃለያ ጠቅላላ ስናደርገው ይሄን ሀሳብ ይቀጥላል። የሰንደቅ ዓላማ ቀን ማክበራችን በቀጣይ ከዚህ ካሁኑ ተምረን ምን እርምት በተለይ በዚህ በባንዲራው ዙሪያ ላይ ቀድም የሰጠኝ ሀሳብ ምን መስተካከልና ማን በባለቤትነት ወስዶት ማስተዳደር ሲገባዋል ምን መደረግ አለበት ብለ በዚህ ብንጨርስ ይሄን ነገር ነው ማስተዳደር። አሁን ህዝብ ተወካዮች ምክር ቤት ያወጣውን አዋጅ ባለቤት ይፍጠርለት ነው የኔ ጥያቄ። ባለቤቱ ደግሞ በአመት አንዴ በመናከብረው አለ ከመስከረም 1 እስከ ጳጉሜ 5 በዚች አገር ላይ እዚችን አገር ክብርና ሞገስ በሚመክል ሁኔታ ይሄ ባንዲራ እየተውለበለበ መሆኑን የሚያረጋግጥ አካል መፈጠር አለበት። ሶስተኛ የባንዲራን አስተሳሰብ ስርጸት የማስረጹን ጉዳይ በተለይ በቀላሉ መቆጣጠር የሚቻለው መንግስታዊ መስሪያ ቤቶች፣ በትምህርት ቤቶች ፋይዳውንና ትልቅነቱን የማስረዳት የማስተማር ይህን ግንዛቤ የማስጨበጥ ስራዎች የሚሰሩበት መንገዶች ቢመቻቹ የበለጠ ሊሆን ይችላል። ስለዚህ ይሄ ጉራማይሌ የምትለው አንቱኑ ብቻ አይደለም፣ የባንዲራው ቅርጽ አይደለም፣ አስተሳሰቡም ጉራማይሌ የሚሆንበት ሁኔታ አለ። እነዚህ እንዴት ነው ወደ አንድ ነገር የምናመጣው? እና ከባንዲራው በስተጀርባ ያሉትም ትክክለኛ ባንዲራውን በሚወክሉ ሁኔታዎች ደግሞ የብሔራዊ መግባባት ምትለው፣ የመልካም አስተዳደር ምትለው፣ የዲሞክራሲ፣ የሰብአዊ መብት፣ የፕሬስ እነዚሁን በትክክል በይፋና በክብር በመናቆመው ባንዲራ ልክ እየተሰሩባቸው እየዳበሩ ደግሞ እየተለወጡ መሄድ ያለባቸውንም እሱንም አስፈጻሚው አካል ግንዛቤ እየወሰደ መሄድ አለበት። አለዚያ አንዳንድ አስተሳሰቦች ጉራማይሌ የሚሆኑት ከእንደዚህ አይነት ዲሳቲስፋይድ ከሆኑ አካሎች የሚመጡ ሁኔታዎች አሉ። ምክንያቱም ሰዎች ዲሳቲስፋይድ በሁኔታ ማንነታቸውን በሚጠሉበት ሁኔታ ያን ጊዜ ሁሉን ነገራቸውን እየጠሉ ይመጣሉ። እንደዚህ አይነት ነገሮች እየተወለዱ እንዳይሄዱ ደግሞ ሞርም ብሔራዊ መግባባት የሚያደርገውን ነገር አስፈጻሚው አካል በጣም መግፋት በጣም መፍጠንና ዩኒፋይድ ወደ አንድ ማዕከል ውስጥ ወደሚያደርግበትን የምንሄድበትን ሂደት ደግሞ ማፋጠን ማሳለጥ እንግዲህ የአስፈጻሚው አካልና ድርሻ ይመስለኛል። የተወደዳችሁ የድሬ ቲዩብ ታዳሚዎቻችን ዘላለማዊ ክብርና ሞገስ ለሰንደቅ ዓላማችን ይሁን እያልን የሰንደቅ ዓላማ ቀንን ምክንያት በማድረግ ያሰናዳነውን ምጥን ዝግጅት እንቋጫለን። ቸርን ሰንብት።